የሐምሌ 8 የምክክር ኮሚሽኑ ዋና ተብሎ የሚጠበቀውን ስራ ይጠበቃሉ የሚለው እንዳለ ሆኖ የሚጀምርበት ጊዜ ነውና አሁን ከምንነጋገርበት ከህገ መንግስት ማሻሻል እንደዚህ ጋር በተያያዘ ምን ሊሆን ይችላል ብላችሁ የምታስቡት ነገር አለ? ምንስ መደረግ ይችላል ፈቃደኝነቱ ቢኖር? እሱን እስኪ ደግሞ ትንሽ እንባባልበት ዶክተር ሄኖክ። ይሄን ፖለቲካዊ ጥያቄ ነው ጠየቀኝ። ፖለቲካዊ መልስ ነው ሰጠኝ። እንደሱ ነው አውቀሽ ግቢበት ይሄን። ስለዚህ እሱ ላይ እንደው ምናልባት አቶ ፍሬዎትን ጠይቀዋለሁ ብዬ ያሰብኩት ነገር ነበረ። ምናልባት አያይዤ ላንሳው ይሆን አላውቅም። ሌሎች አጀንዳዎቻችን ላይ ጊዜ እንዳንወስድ ግን አጠር አድርገን ብናነሳቸው ጥሩ መሰለኝ። ከዚሁ ጋር ተያይዞ እኔ የምክክር ኮሚሽን በቃ በአጭር ቃል መግለጽ ነው ያለብን። ቀልድ ነው፣ አሳዛኝ ቀልድ ነው ብዬ ነው የማስበው። የሀገሪቷ ችግር ያለበት ሁኔታ የገጠመን ችግር እና እንደ መፍትሄ እየታሰበ ያለው በአንድ አምባገነን መንግስት ስር ምንም የተለየ ነገር ሊያመጡ የማይችሉ ተጠያቂነታቸውም አመራረጣቸውም የተነጋግረንበታል ከአንቺ ጋር በዚህ ጉዳይ አንድ ሁለት ጊዜ እንዳውም ተወያይተንበታል። ከአካሄድ ጀምሮ እስከ ይዘት ድረስ ብዙ ችግር ያለበት ነው። የኢትዮጵያ ችግር በአሁን ባለው ራሱ የቅቡልነት ትልቅ ቀውስ ያለበት መንግስት የቅቡልነትን ይዤ እመጣለሁ ብሎ እንደዚህ አይነት ሌላ ጠንከር ያሉ ቃላትን መናገር አልፈልግም አሁን የውይይቱ እንትን ስላልሆነ። እኔ ምንም ዓላማ ያለው ነገር አይደለም ብዬ ነው። ምንድነው የሚጠቅም ነገር አይመስለኝም። ሊሆን ከሆነ የኢትዮጵያ ችግር የሚፈታ ከሆነ ህገ መንግስታዊነትም እንዲመጣ ከሆነ አቶ ፍሬዎትን ጠቅሶታል መጽሐፉ ውስጥ በተዘዋዋሪ መንገድ ያው ህገ መንግስቱ ተቀዶ ይጣል የሚል ድምዳሜ ላይ ስላልደረሰ ነው እንጂ በይፋ እነዚህ ነገሮች ኢትዮጵያውያን በጠቅላላ ተወያይተው ተመካክረው ያካሄድ ፍትህ ኖሮ የይዘት ፍትህ ኖሮ ሁሉም ሰው የተስማማበት ማለት ይዘቱ ላይ ሁላችንም ልንስማማ አንችልም፣ የታወቀ ነው እሱ። መስማማት ግን አይጠበቅብንም። ቢያንስ ግን ሂደቱ ላይ መስማማት አለብን። ይሄ ህገ መንግስት እንዴት መጣ? አሁን ይሄ ህገ መንግስት እኮ ቅቡልነትም የለውም ተስፋም የለውም ብዬ የማስበው የተጫነበትን መንገድ ስለምናውቀው ነው። ዘርዝረዋል አንተም መጽሐፉ ላይ። ስለዚህ አሁን በቀጥታ ጥያቄው የምክክር ኮሚሽኑ እንዴት ተመሰረተ? ማን መሰረተው? ለምን ዓላማ ነው? አካሄዱ እንዴት ነው? ምንድን ነው እያደረገ ያለው? 4 ዓመት ሙሉ አጀንዳ ሲሰበስብ እኮ ነው የከረመው። አንዳንድ ጊዜ ውጭ ሀገር ሄዶ የመንግስትን ፕሮፓጋንዳ አይነት የሚመስል የሚሰሩት ነገርም አለ። ስለዚህ አሁን የኔ የፖለቲካ አቋም መንግስት ላይ ያለኝ ይታወቃል። ከዛ አንጻርም ነው የማየው። ብዙ ትርጉም ያለው አይመስለኝም። በዚህ በመለሰው ይሻላል። ምናልባት ሪዮት አስተያየት ልትሰጭበት ትችላለች። የብልጽግና ፓርቲን በተመለከተ አቶ ፍሬዎት ያነሳቸው ነገሮች አሉ። እነሱ ላይ ጥያቄዎች አሉ። አሁን ላንሳቸው ወይስ? ምክንያቱም ከምንነጋገርበት ጋር ይያያዛል ብዬ ስለማውቅ ወይ ቆይተን እናንሳቸው? እስቲ እናንተን አስተያየት። ይሄኛው ላይ ምናልባት ከሐምሌ 8ቱ ጋር በተያያዘ ያነሳሁት አሁን እያነሳናቸው ያለናቸው በተለይ መሻሻል ያለባቸው ነጥቦች ብሎ አቶ ፍሬዎት የዘረዘራቸው ላይ እሱ ላይ ምን ይታያል የሚለውን ትንሽ ይበልበትና ወደዛ ደግሞ እንመጣለን። ምናልባት እኔ ኮሚሽኑ ከዚህ በላይ ምን ማድረግ እንዳለበትም ብዙም አይታየኝም። እኔ ከዶክተር ሄኖክ ይለያለሁ። በቃ እንትኑ የኮሚሽኑን ሰዎች ፐርሰናሊ ከሞላ ጎደል አውቃቸዋለሁ፣ አብዛኞቻቸው ማለት ነው። ፕሮፌሰር መስፍንንም ሌሎችንም አውቃቸዋለሁ። አይ ቲንክ ዶክተር ሄኖክም እያለ ያለው በግለሰቦች ደረጃ አይመስለኝም። አይደለም። ፕሮፌሰር መስፍን በጣም ቢያንስ በዝና አውቃቸዋለሁ። በጣም የተከበሩ ሰው ናቸው። አንዳንድ ግለሰቦች ላይ ጥያቄ ሊኖረኝ ይችላል። ያን ሪዮትም አውርተናል። ግን እሱ አይደለም ጥያቄ። እኔም እንደዛ ይገባኛል። ምንድነው የኮሚሽኑ ሌላ መንገድም ጠፋ። አሁን ኢትዮጵያ ውስጥ የሆነ እስካሁን ያለን ችግር ምን እንደሆነም ራሱ በስር በቂጡ ለይቶ ለማወቅ አስቸጋሪ ነው። አሁን የኢትዮጵያ ሕዝብ በደንብ ይተዋወቃል ወይ የሚለውም ራሱ እኔ በጣም ተጠራጣሪ ሆኛለሁ። አሁን ለምሳሌ የሪሊ ደውሮ ያለ የደውሮ ወጣት መቀሌ ወይም እዛ አዲግራት ያሉ ወጣቶችን ስለንቡና ይረዳሉ ወይ?
ስለ ኢትዮጵያ ራሱ ያላቸው ቪው ተመሳሳይ ነው ወይ የሚለውን በጣም ተጠራጣሪ ሆኛል። ማለት ሪሊ ስለ ኢትዮጵያ ስለ አንድ ሀገር ወል የተለየ የተቀረጸ አንድ እንትን እንድራቸው አይፈለግም። ኮፒ ፔስት እንዲሆኑ አይደለም እያሰብኩ ያለው። ኢቨን ስለዚህ ሀገር ይሄ ሀገር የዚህ ሀገር ታሪክ ላይም የዚህ ሀገር አፈጣጠርም ላይ ይሄ ሀገር አሁን ያለበት ደረጃ ላይ አሁን የገባንበት ችግር ውስጥ እንዴት እንደገባን ለምን እንደገባን ተስፋቸው ስጋታቸው ኢቨን የሚያሰጋቸው ነገር ተመሳሳይ ነው ወይ? አንዱ በቃ ለክልሌ ጉዳይ ብሎ ለብሔሬ ጉዳይ ብሎ ይሞታል፣ ሄዶ መተካ የሌለውን ህይወቱን ይገብራል። ተከበናልም ብሎ ሰው ይሞታል፣ ይጋደላል። ሌላው ደግሞ ከከባቢ ወገንም እንደዛም የሚቆጠርም ሊሆን ይችላል። ያስቸግረኛል። አሁን ብሔር ብሔረሰቦች ራሳቸው እርስ በርስ ስለዚህ ሀገር ያላቸው ቪው ተመሳሳይ ነው ወይ? አንድ የኢንሳ ዳይሬክተር የነበረው መጽሐፌ ላይ ጠቅሻለሁ። ኮሎኔል ቢኒያም ያው ጊዜ ካለፈ በኋላ ያለው ነገር አለ። በእውነት አሁን ብሔር ብሔረሰቦች ያልከረምን እንጂ ያላቸውን ቪው እናውቃለን ወይ? ወልድ ስለ ኢትዮጵያ ያላቸውን አመለካከት ምንድን እነሱ እነማን ናቸው? የመጀመሪያው ጥያቄ እነሱ እነማን ናቸው? እሱም ጥያቄ ነው ለኔ። እሱም ሳልፈታው አልፈታ ነው። እነማን ናቸው? ብዛታቸው ስንት ነው? በነገራችን ላይ ብዛታቸው ስንት ነው እንተው። የኢትዮጵያ ህዝብ ብዛት በትክክል እንደማናውቅ ግን በእርግጠኝነት እናገራል፣ በድፍረት። አሁን ብዛታችን 100 ሚሊዮን ይባላል፣ 130 አካባቢ ይባላል። ከቆጠር ካሁን ጦርነት ሊፈጠር ስለሚችል መቁጠር አይቻልም በነገራችን ላይ። ምክንያቱም የኔን ዘር አሳንሳል። ምክንያቱም በዘሬ የማገኘውን ጉልበት ሊሸነሽን ነው፣ ልታሳንሰኝ ነው ይላል። አንዳንዶቹ ውስጣቸው ላይ ያሉትን የኛ ናቸው የኛ ናቸው ብለው በመዋጥ ቁጥራቸውን ለማወፈር ስለሚፈልጉ ከነሱ ተለይቶ እኔ እኮ እንደዚህ ነኝ ሲል ይበሳጫሉ። አንዱ ብሔረሰብ ተነስቶ በሱ ውስጥ ያለ አንድ ትንሽ ብሔረሰብ እና እኔ እኮ እነሱን አይደለሁም ስል የሚበሳጨው በነገራችን ላይ በብሔር ብሔረሰብ በሚል በቁጥር የሚያገኘውን ስልጣን፣ ባጀት፣ ግዛት ይህን ሁላ ጉልበት ስለሚያሳንስበት ከውስጡ እያፈተለከ በቃ ከአንድ ክለብ ውስጥ 12 ተጫዋች ይዘህ ሄደ አንደኛው ተጫዋች ከአንተ ላይ እያመለጠ ወደዛኛው ወደ ሌላ ተቃራኒ ክለብ ወይንም ቶታሊ በቃ አልፈልግም እያለ የአንተን ቁጥር አሳንሶ 11 እና በ11 መጫወት ሲችል በ9 እንድትጫወት ማድረግ ያህል ነው የሚሰማቸው። ስለዚህ በዚህ አይነት ሁኔታ ሰው ምንድን ነው የሚያስበው የሚለውን አሁን ወደ ኮሚሽኑ ሊመጣ ነው ሪዮት። በዚህ መልክ ኢትዮጵያ ውስጥ ሰው ምን እንደሚያስብ ሪሊ መስማት በጣም አስፈላጊ ይመስለኛል። በጣም እኔ እንደውም ኮሚሽኑ አሳጠር 4 ዓመት የምን የዚህ ሀገር ታሪክ ላይ ስለማንስማማ ባንዲራ ላይ አንስማማም። ኢትዮጵያ የሚል ስም ላይ የማይስማማ ብዙ ሳለ በነገራችን ላይ አሁን እዚህ ሀገር የፈለገ ለማኝ ከመንገድ ዳር ቢንቀሳቀስ ጋድ ብለስ አሜሪካ ይላል። እንደ የለመነ ደግሞ አንዳንዶቹ ለዚህ ሀገር ቆስለው ምን ብሎ ሆምሌስ ሆነው እንኳ ስለ አሜሪካ እንደው መቼም በታሪክ በአገር ደረጃ የኢትዮጵያን ያህል እድሜ የላትም እና ይህ ሁላ ባለበት ምንድን ነው የሚለውን ነገር ራሱ መነጋገር አልቻልንም። ስለዚህ ብቸኛው መንገድ እስካሁን ድረስ በጠመንጃ ነው፣ በደም ፍላት ነው ልንፈታ የምንሞክረው። አሁን ደም ፍላት ደግሞ እውነት ለመናገር ይሄ የመገዳደሉ ነገር የሰዋዊነት ባህሪ ሳይሆን በኢንስቲንክት የአውሬነት ባህሪ ነው። ማለት ይሄን ወደዛ እያወረድኩ አይደለም ህዝባችንን ባህላችንን፣ ግን ኖርማሊ ተነጋግረው እንስሳት መፍታት ስለማይችሉ የመጀመሪያው ኦፕሽናቸው በመነካከስ በመገዳደል ነው መፍታት የሚፈልጉት። ያ ኢንስቲንክት ደረጃው ይለያያል እንጂ ሰው ውስጥም አለ። ሰው አሁን ነገሩን ተነጋግረው እንደማይፈታ ሲያቅ መግደል፣ ማስወገድ፣ መደባደብ ውስጥ ነው የሚገባው። በእርግጥ በዛ ደረጃ ማሳነስ አይደለም። ኤኒዌይ በዚህ አይነት ሁኔታ የኢትዮጵያ ህዝብ እንነጋገር ብለው እኔ ከክልል መዞራቸው ትክክል ነው ባይ
እኔ እሱ ላይ ተቃውሞለኝም በነገራችን ላይ መነጋገራቸው መመካከሩ ላይ አጀንዳ መሰብሰቡ ላይ እሱ አይደለም የኔ ጥያቄ። አስፈላጊ ነው በሌላ እኔ በመፈልገው መንገድ ይሁን ቢባል ከዛ ውጭ የተለየ አማራጭ የሚኖር አይመስለኝም። ህዝቡ መነጋገር አለበት፣ ችግሮቹ መለየት አለባቸው፣ እንዴት እንደፍታቸው ላይ መነጋገር አለብን። እሱ ላይ አይደለም እኔ ጥያቄ። አሁን አካሄዱ ነው በምን አይነት መንገድ ነው ሊሆን ይሄ የምክክር ኮሚሽን ማን ነው የመረጠው? በምን አይነት ሁኔታ ነው የተመረጠው? ወደፊት ምን ሊያመጣ ይችላል ምናምን አሁን ያለውን መንግስት የብልጽግናን መንግስት ስልጣን ማቆየት ሚና ያለው ከሚል ነው እንጂ ሀሳቦቹ ሲጀመርም እኮ ያኔ ብዙ ስንል ነበር። ይሄ ነገር መፍትሄ ያለው ህዝብ መመካከር አለበት። አገሩ ብዙ ጥያቄ ነው ያለበት፣ ብዙ አይነት ልዩነት አለ፣ መፈታት ያለበት ብዙ ችግር አለ። መመካከሩ ጥሩ ነው ብለን ብዙ ነገር አውርተናል። አሁን በዚህ መንገድ መመካከሩ መሄዳቸው ማወያየታቸው እኔ ችግር አይመስለኝም። አስተዋጽኦ ሊያደርግ ይችላል ጥያቄዎቹንም ለመለየት። ችግሩን ከመፍታት አንጻር ግን የአንድ ፓርቲን ስልጣን የማስጠበቅ ሚና ነው የሚኖረው። እኔ ሀገሪቷን ችግር በቅንነት ለመፍታት የተፈለገ ስለማይመስለኝ ነው እንደዛ የማስበው እንጂ አንተ ያልከው ላይ ልዩነት የለኝም። የጦርነቱን በተመለከተ አንድ አጭር ነገር ማለት የሚያስፈልገኝ መሰለኝ። ልክ ነው። አሁን ይሄ ወደ ፍትሃዊ ጦርነት የሚባል ጀስት ወር ቲዮሪ ውስጥ ይከተናል እና ሰዎች አውሬ ሊሆን ጦርነት መቼም ቢሆን መካሄድ የለበትም ተብሎ ነው የሚታሰበው። ሁላችንም እኔም ጨምሮ ፓሲፊስት ነኝ ብዬ ነው የማስበው። ግን ፓሲፊስት ማለት ጦርነት በምንም አይነት መንገድ መካሄድ የለበትም፣ ሌላ መፍትሄ መፈለግ አለበት። ግን ፍጹማዊ ፓሲፊስት አብሶሉት ፓሲፊስት ደግሞ አይደለም። ጦርነቶች በአንድ ወገን ቁጥጥር ስር ያሉ አይደለም። ሂትለር ሲመጣ እኔ ሰላማዊ ነኝ ፓሲፊስት ነኝ፣ ስለዚህ በሰላማዊ መንገድ መፍታት አለብኝ ልትል አትችልም። ስለዚህ ጦርነት በአንድ ወገን ቁጥጥር ስር ውስጥ ያለ ስላልሆነ ከዛ አንጻር ቢታይ ጥሩ ነው ለማለት ነው። አግሪ እሱ ጥሩ ሀሳብ ነው ያነሳው። ወደ እንትን ላይ ወደ ኮሚሽን ላይ ሲመጣ ኮሚሽኑ ላይ ስቲል የተለየ ሀሳብ ነው ያለኝ። ምክንያቱም አይናው ኮሚሽኑ ላይ የሚነሳውን ነገር ዲያስፖራ ውስጥ ስለሆንኩ በደንብ አውቃለሁ። ሪዮቲም ያነሳችሁትን ውይይት አውቃለሁ። እኔ ከተሰበሰበ በኋላ ውይይት ከተደረገ በኋላ ዝርዝር አካሄዳቸውን በደንብ ከሰማን ብዙ የዩኒቨርሲቲ ፕሮፌሰሮች፣ አማካሪዎች ተቀጥረዋል። የተለያዩ አካዴሚሽያን ሪሰርቸሮች ኢቨን የተሰበሰበውን አጀንዳ በሪሰርች መስፈርት የመለየት ስራ ኢቨን ጥያቄዎቹንም ፕሮፐር በሆነ መንገድ ፊልተር አውት የማድረግ ስራ፣ የትኛው ፕራዮሪቲ ይሰጥ የትኛው አይሰጥ የሚለውንም አማካሪ ካውንስል ተብሎ ካውንስሎቹ በብዛት የሚያማክሩት ማለት ነው። ይሄ ኮሚሽኑን የሚያማክሩት ፕሮፌሰሮች ናቸው። ዩኒቨርሲቲ የተለያየ ሪሰርች ላይ ታወቁ ኢንተርናሽናል የሚታወቁ ሰዎች ያሉበት አንድ አማካሪ እንትን አለ። ባለሙያዎች ናቸው የሚለዩት። የተወሰነ ያየባቸው ችግር አይ ቲንክ የሚሰሩትን ስራ በደንብ ስላልገለጹ አሁን ለሚነሳው አሁን ዶክተር ሄኖክም ለሚያነሳው ነቀፋ በጣም የተጋለጠ ይመስለኛል። እነሱ ካልተናገሩ ደግሞ ሰው ጠንቅሎ የማወቅ እንትን የለውም፣ ግዴታም የለበትም። የሚሰሩትን ስራ በዝርዝር መግለጽ የእነሱ ስራ ነው። ያ እዛ ላይ በደንብ ምናልባት በተለየ ሁኔታ ብዙ የውስጥ ነገራቸውን እኔ ከማወቅ አይደለም፣ ግን ኪዩሪዮሲቲ እዛም በሄድኩ ጊዜም በተለያየ ስብሰባዎች ላይ ከሚያነሱትም በግልም ከሚጠይቃቸው ካውንስሉም የሚያማክሩ ፕሮፌሰሮች ጋር የተወሰኑት ይውቅ ስላለኝ እንደዛ ነገር አለ። አት ኤንድ ኦፍ ዘ ዴይ ግን ዶክተር ሄኖክ ያነሳው ነገር የዚህን መንግስት እድሜ ለማስቀጠል ነው የሚለውን እስቲ በተግባር እናያለን። እንግዲህ ምናልባትም ለሀገር የሚጠቅም ነገር ወጥቶ የመንግስት እድሜ ከቀጠለ እኔ ዶንት ኬር ማለት ያ ለሀገር የሚጠቅም ምን ማለት ነው የሚለው ነው የምንለያየው። ለሀገር የሚጠቅም ማለት ይህ ህገ መንግስት ለምሳሌ እኔ ፓርላሜንታሪ ስርዓት አደገኛ ነው ብዬ ነው የማምነው። ከሰፈር ከአንድ ወረዳ የመጡ ሰዎች በሴራ በዚህ በፓርቲ በኩል እያሴሩ አገር የሚመሩበት በቃ የተወሰነ ሰው ብቻ አገሪቱን የሚያሾርበት ስራ ስለፈጠረ የኢትዮጵያ ህዝብ መሪውን የሚመርጥበት ስራ ስለሌለ አሁን ፕሬዚደንሻል እንዲሆን ፈልጋል። እንደዛ አይነት ነገር ቢያመጣ አሁን እዚህ መጽሐፉ ላይ የዘረዘርኳቸው መሰረታዊ ያልኳቸው ነገሮች አሉ። አይ ቲንክ የኢትዮጵያ ህዝብ የሚስማማ ይመስለኛል። እነዛን ነገሮች ላይ ተስማምተው ተነጋግረው ይህ ነገር መሻሻል አለበት ብለው ይላሉ ወይንስ ሻይ ወይ ያረጋሉ የሚለውን በሂደት እኔ ፍርድ ለመስጠት አጭር ጊዜ ነው ፊታችን ላይ ያሉት እንደርስባቸዋለን ብዬ አስባለሁ።
ምናልባትም መጨረሻ ላይ ምንም የረባ ውይይትም የረባ ድምዳሜም ላይ ካልደረሱ ልነቅፋቸው ነው ነገሩ በደጅ ነው ብለን እንጠብቅ ባይ ነኝ። ሊደርሱ ይችላሉ። እኔ አሁን ልዩነታችን በደንብ የገባኝ መሰለኝ። አንተ ኮሚሽኑ የሚሰራው ስራ ጥሩ ነገር ነው፣ አስተዋጽኦ ሊያደርግ ይችላል። በይዘትም በመረጃም በጥናትም የተደገፈ ቢያንስ ለሚቀጥለው መንግስት ስርዓትም ቢሆን እንደ ግብአት የሚሆን ነገር ሊኖር ይችላል። እሱ መቀጠሉ ጥሩ ነው የምትለው። እኔ እሱ ላይ ተቃውሞ የለኝም። እንደዛ መሆኑ ጥሩ ነው። የአሁን የአካሄድ ፕሮሲጀራል ጀስቲስ ላይ ነው ጥያቄ ያለኝ። እንደ መሳሪያ ጥሩ ነገር ሊሆን ይችላል። አሁን ያለው መንግስት ተቀይሮ ሌላ ለምሳሌ እኔ በምፈልገው አይነት የሽግግር ፍትህ መጥቶ ውይይት ሲደረግ የዚህ ኮሚሽን ሰነድ መሰረት ሊሆን ይችላል። ለምሳሌ ከዛ አንጻርም ልናየው እንችላለን። የኔ ጥያቄ አሁን ያለው መንግስት ይሄንን ነገር የማድረግ ስልጣንም ምንም የለውም ብዬ ነው የማስበው። አሁን የሌጂትመሲ ጥያቄ የሚመጣው እዛ ላይ ነው እንጂ አንተ የምትለው ኮሚሽኑን ብቻ ካየ ነው በማወያየት ችግሮችን በመለየት ጥናት በማድረግ እነዚህ በጣም ጥሩ ነገሮች ናቸው። በዚህ መንግስት ቢሆን በየትኛውም መንግስት ቢደረግ የሚቀጥለው መንግስት ላይ በየትኛውም ስርዓት ውስጥ የኢትዮጵያ ህገ መንግስት ችግር ይፈታል ተብሎ ከታሰበ ይቅርታ ጉንፋን ስለያዘኝ ነው። ከዛ አንጻር እስማማለሁ አንተ ከምትለው ነገር ጋር። ግን እንዳልኩ እኔ አሁን የዚህ መንግስት ላይ ክርክር እንዳይሆን እንጂ ይሄ የተጀመረበት ሁኔታ እየተካሄደ ያለው ሁኔታ ከዚህ በፊትም የተሞከሩ ነገሮች አሉ። ኮሚሽኖችን በተመለከቱ 1-3 ኮሚሽን የክልልና ወሰን ኮሚሽን የት እንዳሉ እናውቃለን። ሌሎችም ረሷቸው 1-3 ኮሚሽኖች ነበሩ ሲጀመራሉ። የት እንደደረሱም እንደገቡም ሳይታወቅ ይጠፋሉ። ይሄኛው እንደውም ትንሽ እድሜው ረዝሟል። እየጠፋም እየተነሳም እየተሰደበም ምንም እያለም አለ። ቢያንስ ኮሚሽኑ አለ፣ ሰዎቹም አሉ። ከዛ አንጻር ችግር ያለው አይመስለኝም። ግን ከአካሄድ አንጻር ይሄ መንግስት ይሄን የማድረግ ነው ስልጣን ያለውም አይመስልም። የእንትኑን እንየው እስቲ ምናልባት ሌሎች ጥያቄዎች ላይ ስላሉ ወደ ሌላ ብንሄድ ይሻላል ወይ? ይሄን ጉዳይ ሌላ ጊዜ የምንወያይበት ይሻላል። እኔ ኮሚሽኑ ላይ የተወሰነ በራሱ ጊዜ በራሱ ላይ ፍርድ እንዲያመጣም እድል ለመስጠት እኔ ተስፋ ስላለኝ ምናልባት ሌላ ጊዜ ኮሚሽኑ ላይ ብቻ ብንነጋገር። ይሄኛው ከህገ መንግስቱ ጋር በመጽሐፉ ላይ ከተነሱት ሀሳቦች ጋር በተያያዘ ነው። እኔ ምንድነው የነበረው ለብቻው እናየዋለን።